ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የካቲት 23 2018 ዓመተ ምህረት የምሽቱ መረጃዎችን አጠናክሬ ይዤላችሁ ቀርቤያለሁ። የትግራይ ሰላም ኃይል በመቀሌ ከተማ በሞርተር የታገዘ ጥቃት መክፈቱ ተሰምቷል። ይህን ጉዳዮች በትንታኔ የማስደምጣችሁ ይሆናል። ግብጽ የኤርትራ ወታደሮችን ወደ ሱዳን ያጓጓዘ መሆኑ ተሰምቷል። ይህ ሌላኛው መረጃችን የምንመለከተው አጀንዳችን ነው። እንዲሁም ሁለተኛው አድዋ በአሰብ እንደሚደገም አሁን በዛሬው ዕለት 130ኛው የአድዋ ትርኢት በተካሄደበት ተመላክቷል። ይህን ጉዳዮችንም እንዳስሳለን። 3 ተዋጊ አውሮፕላኖችን በኩዌት አየር መከላከያ በስተት ተመተው መውደቃቸው ኩዌት ሙሉን ኃላፊነቱን እንደምትወስድ ገልጻለች። ይህን መረጃ አጠናክረን ይዘንላችሁ ቀርበናል። እስራኤል በኢራን ላይ የምታደርገው ዘመቻ እንደ አድዋ ነው ሲል ዶክተር አብርሃም ገልጿል። ይህን ጉዳዮች ከምን አንጻር ነው የምንተነትነው? ሌላኛው መረጃችን ነው። እስካሁን ከ3000 አንደኛ ሁለተኛ ትውልድ ሚሳኤሎችን ተጠቅሜያለሁ፣ አራተኛና አምስተኛ ይቀረኛ ስትል ኢራን አስታውቃለች። ይህን ጉዳዮችንም እንዳስሳለን። ሌላኛው ጉዳይ ሳውዲ ዝግጁ ነኝ ስትል ገልጻለች። እነዚህ መረጃዎችን በትንታኔ የማስደምጣችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚው መረጃችን አዚጋ እያይዘን ስናልፍ የትግራይ የሰላም ኃይል ወይም ቲፒኤፍ በመቀሌ ከተማ በሞርተር ርቀት መክበቡን አስታውቋል። በትግራይ ለውጥ ፈላጊው ኃይል ጥምረት የተመሰረተው የትግራይ ሰላም ኃይል ሰራዊት የትግራይን ህዝብ ከዋት መንጋጋ ፈልቅቆ ለማውጣት ትጥቅ አንስቶ እየተዋጋ ሲሆን በዛሬው ዕለትም ከመቀሌ በቅርብ ርቀት ያለውን ገዥ ቦታዎችን መቆጣጠሩን የመቀሌ ሞርተርና ርቀት አስገብቶ እንደሚገኝና እርምጃውን አጠናክሮ እየወሰደ መሆኑ ተገልጿል። በርካታ ወጣቶችም ወደ ቲፒኤፍ ወይም የሰላም ኃይል እየተቀላቀሉ መሆኑ እየወጣ ያለው መረጃ ያመለክታል። ግብጽ የኤርትራ ወታደሮችን ወደ ሱዳን እያጓጓዘች መሆኑ ተገልጿል። ግብጽ ብሔራዊ አየር መንገድ ወይም ደግሞ የኤርትራ ወታደሮች ወደ ሱዳን እያጓጓዙ መሆኑ ዛሬ የወጣው መረጃ ያመለክታል። የግብጽ መንግስት የኤርትራ ስደተኞችን በግዳጅ ወደ አስመራ በመመለስ ላይ መሆኑን ከፍተኛ ዓለም አቀፍ ተቃውሞ እያስነሳ ባለበት ወቅት የአየር መንገዱ የኤርትራ ወታደሮች ወደ ሱዳን እያጓጓዘ ይገኛል መባሉ ጉዳዩን ይበልጥ አነጋጋሪ አድርጎታል ተብሏል። ግብጽ በሱዳን ወቅታዊ ግጭት ውስጥ እያሳየች ያለችው ተሳትፎ በሰብአዊ መብት ተሟጋቾች ዘንድም ከፍተኛ ቁጣ እንዳስነሳም እየተገለጸ ይገኛል። እዚህ ጋር እያይዘን ሌላኛው መረጃችን ከምንተነትነው ሁለተኛው አድዋ በአሰብ ይደገማል መባሉ ነው። 7ኛ መካናይዜሽን 130ኛው የአድዋ በዓል በሚያከብርበት ወቅት እንግዲህ ከፍተኛ የሆነ ትርኢት ታይቷል። በዚህም ሁለተኛው አድዋ በአሰብና በቀይ ባህር እንደሚደገምም ተመላክቷል። ሰላም ለሀገራችን ያድርግ። ድል ለኢትዮጵያና ለትውልድ ኢትዮጵያውያን። በግፍ የተነጠቅነውን አሰብ በእጃችን የምናስገባበት መሆኑን አመላካች ነው። ለዚህ ደግሞ በዛሬው ዕለት 130ኛ አድዋ በተካሄደበት ትልቁ የተባለውን ትርኢት አሳይቷል። ሌላኛው ጉዳያችን 3ኛው ተዋጊ አውሮፕላኖች በኩዌት አየር መከላከያ በስተት ተመተው ተከስክሰዋል። የአሜሪካ መከላከያ መካናይዜሽን እዝ እንደገለጸው የኩዌት የመከላከያ ሰራዊት የኢራን አውሮፕላኖች ሚሳኤሎች እና ድሮኖች ጥቃት በሚከላከሉበት ወቅት በስተት ተመተው መውደቃቸው ተገልጿል። 3 ተዋጊ ጀቶች ከራዳር የሚሰወሩ በተለይ F-15 ሲሆኑ በተለያዩ አንዱ F-15 ኢስትሪል ኤግል የተባለ ባለ 2 ሞተር ተዋጊ ጀት እጅግ ዘመኑ መከላከያ ቴክኖሎጂ ተገጠመለት እንደሆነም ታውቋል። በመሆኑም የኩዌት አየር መከላከያ ስርዓት እነዚህን ዘመናዊ አውሮፕላኖች እንዴት ማየትና ማጥቃት እንደቻለ በማዕከላዊ እዙ ያለው ነገር ማል ሳይገልጽ መቅረቱም ተገልጿል። የኩዌት መንግስት ለተፈጠረው ስህተት ሙሉ ኃላፊነት የሚወስድ መሆኑን ምርመራም እያካሄደ እንደሆነም ገልጿል። በአውሮፕላኖች ውስጥ የነበሩ 6ቱም የበረራ አባላት በእያንዳንዱ የአውሮፕላን ውስጥ 2 አብራሪና የጦር መሳሪያ ስርዓት መኮንን ከአውሮፕላኑ በሰላም መውጣታቸውም ታውቋል። በአሁኑ ወቅትም በጥሩ ጤንነት ላይ እንደሚገኙም ተገልጿል። እስራኤል በኢራን ላይ የምታደርገው ዘመቻ እንደ አድዋ ነው ሲል የእስራኤል አምባሳደር አብርሃም ንጉሴ ገልጿል። ይህ አነጋጋሪ አገላጽ እንደሆነም እየተተቸ ይገኛል። በሁለቱ ጣልቃ ገብነት ነው ሲልም ሌሎች እየተቹ ይገኛሉ። የእስራኤል እያካሄደች የምትገኘው ወታደር ዘመቻ በኢትዮጵያ አድዋ ጦርነት ሉዓላዊነት ለማስከበር ያካሄዱት ጦርነት ጋር የሚያመሳስል ነው ሲልም ገልጿል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም እንደገለጹት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ 130ኛውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ እንደተናገሩት እስራኤል በአሁኑ ወቅት
እያካሄደች ያለችው ወታደራዊ ዘመቻ ኢትዮጵያን ሉዓላዊነት ለማስከበር ካደረጉት የአድዋ ተጋድሎ ጋር አመሳስሎታል። ለዚህ ለአንዱ ደጋፊ ለአንዱ ተቃዋሚ መሆኑም ሌሎች እየገለጹት ይገኛሉ። እስካሁን 3000 የአንደኛውና የሁለተኛው ትውልድ ሚሳኤሎችን ተጠቅመናል። በቀጣይ ሶስተኛና አራተኛ ትውልድ ሚሳኤሎች መጠቀም እንጀምራለን ስትል ኢራን ገልጻለች። ከዚህ ጋር በተያያዘ ኳታርም እየገለጸች ዛቻዋንም በኢራን ላይ እየገለጸች ይገኛል። በተለይ ኢራን ጥቃቶችን ያለምላሽ አይቀሩም ስትል ኳታር ገልጻለች። ባወጣቸው መግለጫ ኢራን ለፈጸመችው ጥቃት ዋጋ መክፈል እንዳለባትና ድርጊቱ ያለምላሽ እንደማታልፍ አስታውቃለች። የኳታር ዜና አገልግሎት በኢራን ጥቃት ሳቢያ የ16 ሰዎች መቁሰልም ምንም አይነት የሰው ሕይወት መጥፋት እንዳልደረሰ እና መጠነኛ የንብረት ውድመት መኖሩም አረጋግጧል። ሳዑዲ አረቢያ የኢራንን ወደ እስራኤልም ሆነው ወደ የትኛውም አገር የሚተኮሱ ሚሳኤሎች እና ድሮኖች ለመምታት የአየር መከላከያ ስርዓቷን ዝግጁ ማድረጓን አስታውቃለች። በኢራን የሚገኙ የቻይና ሰራሽ የአየር መከላከያ ስርዓቶችን በቅርብ ጊዜ በተሰሩ ጥቃቶች ውጤታማ አለመሆናቸው ተገልጿል። ኢራን ያጠቀቻቸው እና የቻይና የገዘቻቸው HQ-9B ተብሎ የሚታወቁ የአየር መከላከያ ስርዓቶች በቅርቡ በአሜሪካና በእስራኤል ከተሰሩት ከፍተኛ የአየር ጥቃቶች መካከል አለመቻላቸውን ተከትሎ ስለ አስተማማኝነታቸውና ውጤታማነታቸው ጥያቄ ውስጥ መክተቱ ተገልጿል። እንደ ወታደር ተንታኞች ገለጻ እነዚህ የአየር መከላከያ ስርዓቶች በኢራን ውስጥ በጭራሽ አይሰሩም ማለት ባይሆንም በተለይ ውስብስብ በሆነ የጦርነት ቀጠናዎች እና የተቀናጁ ጥቃቶች በሚሰነዘሩበት ወቅት የታሰበውን ያህል ውጤት አለማሳየታቸው እጅግ አነጋጋሪ መሆኑ ተገልጿል። በተለይ ሪፖርቶችም እንደሚያመለክቱት ዋነኛው የአፈጻጸም ድክመት የታየው HQ-9B የተሰራቶች ዘመናዊ የራዳር ቴክኖሎጂ ቢኖራቸውም የአሜሪካ እና የእስራኤል የረቀቁ የጦር አውሮፕላኖችና ሚሳኤሎችን ለማክሸፍ በመቸገራቸው መሆኑ ተገልጿል። ከዚህም በተጨማሪ በኢራን ያሉ የተለያዩ የሀገራት የጦር መሳሪያዎች ማለትም የሩሲያ የቻይናና የሀገር ውስጥ ውጤቶች እርስ በርስ ተቀናጅተው ለመስራት ያላቸው ውስንነት ወይም የስርዓት ውህደት ችግር ለጥቃቱ ይበልጥ ተጋላጭ እንዲሆኑ አድርጓቸዋል ተብሏል። በጥቃቱ ወቅትም ስርዓቶቹ ኢላማዎች በመለየት እና በማክሸፍ ረገድም የታዩባቸው የቴክኖሎጂ ክፍተቶች የቻይና የጦር መሳሪያዎች አስተማማኝነት ላይም በዓለም አቀፍ ደረጃ ጥርጣሬ እንዲያደርግም አስገድዷቸዋል ተብሏል። ይህ ዜና በወጣው በኢራን ቁልፍ ወታደር ቦታዎች ላይም ከፍተኛ ጉዳት መድረሱን ተከትሎ ሲሆን ቻይና የጦር መሳሪያዎችን ከዚህም ቀደም በሌሎች ቀጠናዎች ካሳዩት ተመሳሳይ ድክመትም ጋር ተያይዞ ትልቅ ዋጋ እንዳስከፈላትም ተገልጿል። ሰላም ለሀገራችን፣ ሰላም ለዓለማችን ያድግ፣ ጽንፍና ጦረኝነት ይውደም። ውድ የቻናል ቤተሰብ ተከታታዮች ትኩስና ዕለታዊ መረጃዎች እንዲደርሳችሁ ላይክና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ መረጃ እስክንገናኝ መልካም ምሽት እንዲወላችሁ ከወዲሁ ተመኘው።